ኦኬ ፀሐይ ብርሃኗን ለጨረቃ ከሰጠች ጨረቃ እንዴት ሙቀት አይኖራትም ልክ እንደ ፀሐይ የሚል ጥያቄ ነው አንድ ብራዘራችን እየጠየቀ ያለው። መጀመሪያ ፀሐይ ምንድነች ጨረቃ ምንድነች የሚለውን ነገር እንለይ። ጨረቃ ሳተላይት ነች። ሳተላይት ማለት አንድን ግዑዝ አካል የሚዞር ወይም ግዙፍ የሆነ አካልን የሚዞር ነገር። ስለዚህ ጨረቃ መሬትን ስለምትዞር ሳተላይት እንላታለን። ፀሐይ ደግሞ ስታር ነች ወይም ደግሞ ኮከብ ነች። ስለዚህ ሁለቱ ይለያያሉ። ሳተላይት ማለት አንድን ግዑዝ አካል የሚዞር የሆነ የራሱ ኦርቢት አለው፣ በዛም የሚዞር ከሆነ ሳተላይት ይባላል። ለምሳሌ መሬት ፕላኔትም ነች፣ የፀሐይ ደግሞ ሳተላይቷም ነች ማለት እንችላለን። ሶ ፀሐይ ኮከብ ነች ስንል ኮከብ ምንድን ነው ትርጓሜው? ኮከብ ማለት በኒኩላር ፊውዥን ሪያክሽን ሙቀትንና ብርሃንን ማመንጨት የሚችል ማለት ነው። ስለዚህ ጨረቃ ሳተላይት ስለሆነች ኒኩላር ፊውዥን አይካሄድባትም። ኒኩላር ፊውዥን ሪያክሽን የለም። ፀሐይ ላይ ስንመጣ ግን ኒኩላር ፊውዥን ሪያክሽን አለ ማለት ነው። ኒኩላር ፊውዥን ሪያክሽን ማለት ምን ማለት መሰላችሁ? ሁለትና ከዛ በላይ የሆኑ ትንንሽ ኒኩለሶች በአንድ ላይ ተዋህደው አንድ ትልቅ ኒኩለስ መፍጠር መቻል ማለት ነው። በዚህ ጊዜ እስከ 100 ሚሊዮን ዲግሪ ሴልሺየስ ያክል ቴምፕሬቸር ጀነሬት ይደረጋል ማለት ነው። ወይም ከፍተኛ የሆነ ኤነርጂ ይመረታል ማለት ነው። ፀሐይ ላይ ስንመጣ እንግዲህ ፕሮቶን ፕሮቶን ቻይን ሪያክሽን ይባላል። 4 የሃይድሮጅን ፕሮቶኖች በአንድ ላይ ተዋህደው አንድ የሂሊየም ኒኩለስን ይፈጥራሉ። በዚህ ጊዜ እስከ 15 ሚሊዮን ዲግሪ ሴልሺየስ ያክል ሙቀት ጀነሬት ይደረጋል ማለት ነው። ስለዚህ ፀሐይ እምብርት ላይ እስከ 15 ሚሊዮን ዲግሪ ሴልሺየስ ያክል ሙቀት አለ ማለት ነው። ሶ ዲስ ኢዝ ዘ ሪዝን፣ ይሄ ነው ምክንያቱ። ጨረቃ ሳተላይት ነች፣ ኒኩላር ፊውዥን ሪያክሽን አይካሄድባትም። ፀሐይ ደግሞ ኮከብ ነች፣ ኒኩላር ፊውዥን ሪያክሽን ይካሄድባታል ማለት ነው። ሶ ማታ ላይ የምናያቸው ከዋክብቶች በሙሉ ሩቅ ቦታ ላይ ያሉ እንደ ፀሐይ ያሉ ነገሮች ናቸው። ወይዘው እንደ ፀሐይ ያሉ የራሳቸው ኒኩላር ፊውዥን ሪያክሽን የሚያካሂዱ ማለት ነው። ኦኬ አይ ቲንክ የተመለሰልን መሰለኝ።